ውድና የተከበራችሁ የጨረቃ ፋሚሊ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እች ልጅ እዚህ ቤት እንደምትመጣ የሚጠበቅ ነገር ነው። ምክንያቱም ትላንትና የቀራት ለሃይሚ ማሳወቅ ነበር ካንተ ጋር ያላትን ነገር። ትላንትና ተናገረች። ከዚህ በኋላ የምትፈራው ሰውም የለም፣ አዩኝ አላዩኝ የምትለው ሰውም የለም ካሁን በኋላ ገባ። ዋና ምክንያቷ ሃይሚ ነበረች። ከሃይሚ ሐሳቧን ደብቃ ነበር አንተ ስታፈቅረ የነበረው። ለሃይሚ ትላንትና ነገረቻት፣ አፈረጠችላት። በቃ ካሁን በኋላ ምንም አይነት ፍርሃት እንደሌለባት ነው እያሳየች ያለችው። በቃ ይሄ ለሃይሚ ያላት ንቀት ነው። በቃ እኔ እንደ ንቀት ነው የምቆጥረው። እንግዲህ ቤተሰብ ይሄ ነገር የሚጠበቅ ነው። ከብሩኬ የምትጠብቀውን ነገር አሁን ብሩኬ ሲሪየስ ሲሆንባት ምን ያህል እንደተናደደች ይዋት። መጀመሪያ ግን የጠበቀችው ነገር እንኳን ደህና መጣሽ ብሎ ልክ እንደ በፊቱ ልክ እየሳቀ አለ አይደለ? እንደዛ የሚቀበላት መስሏት ነበር። እንግዲህ ቤተሰብ አያችሁት አይደለ? ምን ያህል ድፍረቷን ለብሩኬ እንዳሳየችው። ካሁን በኋላ ከዚህ በኋላ በየቀኑ ታገኘኛለህ ማለት እኔ ነኝ ያለሁ ነው። በቃ ካሁን በኋላ ሃይሚን ወደ ጎን መተው አለብህ አይነት ነገር ነው ኬዙ። ገባችሁ ቤተሰብ? እና አብሳላት ለብሩኬ ያላት ፍቅር ከበፊቱም ከአይኗ ያስታውቅ ነበር። እኛ አስተውለነው ነበር ሲጀመርም ማለት ነው። ገና ስትመጣ ለብሩኬ ያላትን ነገር አይተነዋል ፊቷ ላይ በእርግጠኝነት። ስለዚህ ይሄ ሊገርማችሁ አይገባም። ምክንያቱም እች ልጅ የሚጠበቅ ነገር ነው ያደረገችው። በውስጧ ያለውን ነገር ነው ያደረገችው። እኛ እስከዛሬ ስንፈራው የነበረውን ነገር ነው ዛሬ የተገበረችው፣ በተግባር ያሳየችም ማለት ነው ቤተሰብ። ብላ እንደምታዩት ካሁን በኋላ ልመደው አለች። ልመደው እኔ መምጣቴ አይቀርም እያለች ነው ካሁን በኋላ። ምክንያቱም ሃይሚ ከቤት ወጥታለች። ገባችሁ ቤተሰብ? እዚህ ቤት ውስጥ ያለው ብሩኬ ብቻ ነው። ብሩኬን ለማጥመድ ትልቁን ሴራዋን እየጠነሰሰች እንደሆነ ነው የሚሰማኝ እኔ። እንደውም እኔ ሳስበው ቤተሰብ እች ልጅ ብሩኬን እንደምትወደው በዚህ ተማምነናል አይደለ? ስለዚህ ብሩኬ እንደውም ካሁን በኋላ አጠገቤ እንዳደርሽ ካላት የባሰ ለብሩኬ ያላት ፍቅር የሚያገረሽባት ነው ይመስለኝ። የምሬን ነው የምላችሁ። ምክንያቱም የሆነ ነገር አግኝታችሁ በድንገት ከጠፋባችሁ ያንን ነገር ለማግኘት በጣም ያለ የሌለ አቅማችሁን ነው የምትጠቀሙት። እች ልጅ እንደዛ አሁን ብሩኬ ኢግኖር ካደረጋት፣ አጠገቡ እንዳትቀርብ ካደረጋት የባሰ ብሩኬን የመፈለግ ፍላጎቷ እንደሚጨምር ነው እማቀው። እንደሚጨምር ነው ቤተሰብ የምነግራችሁ ማለት ነው። እና ብሩኬ አሁን እችን ልጅ ከህይወቱ ለማስወጣት ሌላ መዘዝ ይዛ ሳትመጣ ልክ እንደ እዩ አረገዝኩኝ ምናምን ገለመሌ የለመዱትን ነገር እንደገና እችም አብሳላት ይዛ እንዳትመጣ ብሩኬ እችን ልጅ በብልሃት ነው መጠቀም ያለብህ። በብልሃት ነው ከህይወትህ ማስወጣት ያለብህ እንጂ እንዲህ በቀላሉ ከህይወቴ ውጪ ስላልካት የምትወጣ አይነት ሴት አይደለችም እንደምናያት ማለት ነው። ላንተ ያላት ፍቅር በጣም ያየለ ፍቅር ነው ያላት። ስለዚህ እችን ልጅ ከህይወትህ ለማስወጣት የተቻለህን ሁሉ ማድረግ አለብህ። ካሁን በኋላ ከጨረቃ ፋሚሊ ጋር መመካከር ያለብህ ነው የሚመስለኝ። ምክንያቱም እችን ልጅ ከህይወትህ ለማስወጣት ብቻህን የምትችለው አይመስለኝም እውነት ለመናገር ማለት ነው። ስለዚህ የጨረቃ ፋሚሊ ባለው በሌላ አቅሙ ሐሳቡን ላንተ ያጋራሃል በኮመንት ላይ። አንተም ጠንከር ብለህ እችን ልጅ ከህይወት ለማስወጣትና ሃይሚን ወደ ቀድሞ ደስታዋ እንድትመልሳት ነው የምልህ። እኮ ያስገድልኩ አይደለም። አብሳላት አሜራ አለ ቤተሰቦች ጋር እያወራሁ ነው። ሃይሚን ላመጣልህ ሄድኩ። ስለዚህ እንከባበሩ እዚህ እሱ ነው እኮ ጂሊ ኦኬ ተቀመጥ ጂሊኝ አልወጣም። አረ ለምንድን ነው አንቺ በዚህ ልክ ምትገቢኝ? እኔ እየተገንኩ አይደለም። ቆይ ጋር አንተ ለምን የሚጠቅመኝ ነገር አታውቅም? ምንድን ነው የሚጠቅመኝ? ማን ነው የሚጠቅመኝ? ማን ነው የሚጎዳኝ? አንተ ጎዳች ለምን ሰው ጋር ትሄዳለህ? ሃይሚ አንተ ምን ሆነክ ነው? የሚጎዳህና የሚጠቅመህን ሰው ወቅ እንጂ
እንዴ አጉል አሁን መጣሽ አንቺ ለብሩኬ አሳቢ ሆንሽው ምንድነሽ? አንቺ ማንሽ እንዴ? ብሩኬና ሃይሚ እኮ ዛሬ ወይም ትላንት አይደለም የተገናኙት፣ ልክ እንዳንቺ ማለት ነው። ብሩኬ እኮ ሃይሚን ለማግኘት ብዙ ነገር ፈይቶበታል፣ ብዙ ነገር አሳልፏል። ብሩኬና ሃይሚ ይህንን ፍቅራቸውን ለመገንባት ትልቅ መስዋዕትነት፣ ትልቅ መከራ አልፈው ነው እዚህ የደረሱት። ትልቅ ሀዘንና ደስታ ተጋርተው ነው እዚህ የደረሱት። ይህንን ፍቅር የገነቡት። እንዲሁ አንቺ ከመሬት ተነስተሽ ሃይሚ ደስተኛ ልታደርግህ አትችልም እምትዩ አንቺ ማንሽ? አንቺ ማንሽ? አንቺ ሃይሚ ከአንቺ ብትሻል ነው እንጂ አንቺ ከሃይሚ ትበልጫለሽ እንዴ? ንገረኝ እንዴ ምን ማለት ነው? ሃይሚ የብሩኬን ደስታ ብሩኬ ምን እንደሚያሳዝነው ምን እንደሚያስደስተው በደንብ ጠንቅቃ ነው የምታውቀው ካንቺ በተሻለ ማለት ነው። ምክንያቱም አንቺ ትላንትና ነው የመጣሽው። ብሩኬን በደንብ ልታውቂው አትችይም።